ዜናዎቹን እየመራን ራቢያ ሰይድና በመልእክት ቋንቋው ደግሞ ፍቅር ተከበደ አብረናችሁን ዘልቃለን። አብራችሁን ሁኑ የአክብሮት ግብዣችን ነው። በቻይና መካሄድ የጀመረው የኢትዮጵያን ቡና የማስተዋወቅ ኮንፈረንስን አስመልክቶ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መልእክት አስተላልፈዋል። ተመልካቾቻችን የዚህ ዜና ዝርዝር እየተዘጋጀ ይገኛል። እንደደረሰኝ ይዤ እመለሳለሁ። ወደ ሌሎች ጉዳዮቻችን አለፍኩ። ኢትዮጵያ የአየር ብክለት ተጋላጭነትን ለመቀነስ ውጤታማና ተግባር ተኮር እንቅስቃሴ እያደረገች እንደምትገኝ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። ሁለተኛው ኢትዮ አረንጓዴ የትራንስፖርት ሳምንት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች ከፍተኛ የመንግስት ኃላፊዎችና የተለያዩ ሀገራት ዲፕሎማቶች በተገኙበት ተከፍቷል። አሰግድ ኪዳነ ማርያም ተከታትሎታል። ኢትዮጵያ የአየር ንብረት ለውጥን መቋቋም የሚችል አረንጓዴ ኢኮኖሚ ለመገንባት የተለያዩ ኢኒሼቲቮችን ቀርጻ ወደ ተግባር አስገብታለች። አረንጓዴ ትራንስፖርት ወይም ግሪን ሞቢሊቲ ደግሞ በኢትዮጵያ በስፋት ተግባራዊ የተደረጉ ካሉ አረንጓዴ ኢኒሼቲቮች መካከል አንዱ ነው። በአረንጓዴ ትራንስፖርት ዙሪያ ግንዛቤ መፍጠር፣ የግሉን ዘርፍ ኢንቨስትመንት ማበረታታትና የቴክኖሎጂ ትስስርን ለመፍጠር ዓላማ ያደረገው የአረንጓዴ ትራንስፖርት ሳምንትም በአዲስ ዓለም አቀፍ ኮንቬንሽን ማዕከል የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች እና ዲፕሎማቶች በተገኙበት ተከፍቷል። ኢትዮጵያ የአየር ብክለትን ለመከላከል የተለያዩ መርሃ ግብሮችን ቀርጻ እየሰራች መሆኑን የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአየር ብክለት ተጋላጭነትን ለመከላከልም ውጤታማና ተግባር ተኮር እንቅስቃሴ እያደረገች እንደምትገኝም ተናግረዋል። በሀገራችን ኢትዮጵያ የተሟላ ለውጥ ለማምጣትና ብልጽግናን ለማረጋገጥ ከፍተኛ ርብርብ ላይ እንገኛለን። በዚህ ርብርብም ተስፋ ሰጪ ውጤቶች እየተመዘገቡ ይገኛሉ። ይሁን እንጂ ዓለም አቀፍና ሀገራዊ ገጽታ ያላቸው ዛሬም ተጨማሪ ትግል የሚፈልጉ አንገብጋቢ ጉዳዮች አሉብን። ከነዚህ ውስጥ የአየር ንብረት ለውጥ፣ የከተሞች መጨናነቅና አስተማማኝ የኃይል አቅርቦት ችግር ተጠቃሾች ናቸው። ኢትዮጵያ እንደ ሀገር ይህንን ተጋላጭነት ለመቀነስና ዘላቂ ልማትን ለማረጋገጥ ከጠረጴዛ ተኮር ይልቅ ውጤት ተኮር አካሄድን መርጣለች። አረንጓዴ አሻራ፣ ታዳሽ ኃይልን መጠቀም፣ ላስቲኮችን ከእቃ መያዣነት መቀነስ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን ማበረታታት፣ ውሃማ አካላትን ከብክለት መከላከል ወዘተ የዚህ ተግባራዊ ምላሽ ፕሮግራሞች ናቸው። ኢትዮጵያ በትራንስፖርት ዘርፍ የሚከሰተውን የበካይ ጋዝ ልቀት ለመቀነስ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎች ላይ ትኩረት አድርጋ እየሰራች ነው ብለዋል ምክትል ጠቅላይ ሚኒስትሩ። የካርበን ልቀትን ለመቀነስ እና ንጹህ የትራንስፖርት ስርዓቶችን ለማስፈን ለውጥ አስፈላጊ ነው። ኢትዮጵያ አዲስ ኃይል የሚጠቀሙና በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን በማስፋፋት በነዳጅ ላይ ያላትን ጥገኝነት ለመቀነስ እየሰራች ነው። በዚህም የትራንስፖርት ዘርፍ የሚከሰተውን የካርቦን ልቀት እየቀነሰች ትገኛለች። የትራንስፖርት ዘርፍ ታሪካዊ የሽግግር ምዕራፍ ላይ ይገኛል ያሉት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ለአረንጓዴ ትራንስፖርት መሰረት የጣሉ የተለያዩ ተግባራት መከናወናቸውንም ገልጸዋል። ሀገራችን ኢትዮጵያን ከዓለም ሀገራት ግንባር ቀደም ሀገር ያደረጋት የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ የተሰጠው ቆራጥ የፖሊሲ እርምጃ፣ የኮሪደር ልማት፣ የብዙሃን ትራንስፖርትን ለማስፋፋት እየተሰራ ያለው ስራና በቅርቡ ሀገራችን ውስጥ የጋዝ ምርት መመረቱን ተከትሎ በንጽጽር ዝቅተኛ የካርቦን ልቀት ያለውን ጋዝ ለህዝብ ማመላለሻ አውቶቡሶችና ለከባድ የጭነት ተሽከርካሪዎች ጥቅም ላይ እንዲውል የተወሰነው ውሳኔ ለአረንጓዴ ትራንስፖርት መሰረት የጣሉ ዋና ዋና ተግባራት ናቸው። ኢትዮ አረንጓዴ ትራንስፖርት ሳምንትን ምክንያት በማድረግ በተዘጋጀው ኤክስፖና ኤግዚቢሽን ላይ ምርቶቻቸውን ይዘው የቀረቡ የኤሌክትሪክ ተሽከርካሪ አምራቾች፣ አስመጪዎችና የቴክኖሎጂ አቅራቢዎች ዘርፉን ለማበረታታት በመንግስት በኩል ከመሰረተ ልማት ግንባታ ጀምሮ ልዩ ልዩ ስራዎች የተከናወኑ እንደሚገኝም ገልጸዋል። በመንግስት በኩል ያለው ድጋፍ እጅግ ጥሩና አመርቂ ነው። እንዲሁም እንደምናየው በከተማችንም የተለያዩ የቻርጅ ስቴሽኖች እየተተከሉ ይገኛል። ያንንም ነገር ደግሞ የበለጠ ሰው በፈለገበት ቦታ ቻርጅ አድርጎ መንቀሳቀስ እንዲችል የበለጠ ያግዟል። በዚህ ሰዓት ያለው ፍላጎትና በዘርፉ ላይ መንግስት የያዘው ስትራቴጂ ወደፊትን የተመለከተ ነው። የአረንጓዴ አሻራን እንዲሁም ከነዳጅ ወደ ታዳሽ ኃይል ለመሸጋገር መንግስት እያደረገ ያለውን ግፊት ስትመለከት በኢትዮጵያ ለተሰማሩ
አውቶሞቢል ኩባንያዎች ብርታት የሚሆን ነው። ከግሪን ሞቢሊቲ ጋር ተያይዞ የተለያዩ ኢትዮ ቴሌኮም ሀገርን ሰፖርት እንደ ሀገር ሰፖርት እያደረገ ያለበትን ቴክኖሎጂ እና ሶሉሽኖች ይዘን መተናል። በተለይ ደግሞ ከባካፕ ሲስተሞች እና ከኢቪ ቻርጂንግ ሲስተሞች ጋራ የኤሌክትሪክ መኪኖችን ቻርጅ ማድረጊያ እጅግ በጣም ዘመናዊ የሆነ በከተማው በአዲስ አበባ ከተማና እንዲሁም በልዩ ልዩ ቦታዎች ላይ ዲፕሎይ በማድረግ ላይ እንገኛለን። በአዲስ ዓለም አቀፍ ኮንቬንሽን ማዕከል የተከፈተው ኤግዚቢሽንና ባዛር ለ5 ቀናት የሚቆይ ሲሆን ከ40 በላይ የኤሌክትሪክ ተሽከርካሪ ላይ የሚሰሩ ኩባንያዎች የተሳተፉበትም ይገኛል። በአዲስ አበባ የሚገኙ አገልግሎት ሰጪ ተቋማት የአገልግሎት አሰጣጣቸው ሙሉ በሙሉ በቴክኖሎጂ እንዲሆን ይሰራል ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ተናገሩ። የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ አገልግሎቱን በዘመናዊ መንገድ ለመስጠት የሚያስችል ቴክኖሎጂ ይፋ አድርጓል። ንጉሱ በቃሉ ተጨማሪውን ይዟል። የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ ለኢንተርፕራይዞች የመስሪያ ቦታን በማመቻቸትና በማልማት አገልግሎት እየሰጠ ይገኛል። በመሆኑም ኤጀንሲው ኢንተርፕራይዞች ባሉበት ቦታ ሆነው መረጃና አገልግሎት እንዲያገኙ ለመስጠት የሚያስችል ቴክኖሎጂ ይፋ አድርጓል። የቴክኖሎጂ ይፋ ማድረጊያ መርሃ ግብሩን በንግግር የከፈቱት በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር በአሁኑ ጊዜ የከተሞችና የተቋማት ማደግና መዘመን የሚወሰነው ቴክኖሎጂን በመጠቀም በመሆኑ በዲጂታል ኢትዮጵያ ጉዞ በአዲስ አበባ የሚገኙ አገልግሎት ሰጪ ተቋማት የአገልግሎት አሰጣጥ ቅሬታን በማጥፋት አገልግሎትን ማዘመን ላይ እንደ ከተማ በስፋት ይሰራል ብለዋል። ከመንግስት አገልግሎት አሰጣጥ ጋር የነበሩ ችግሮችን የፍትሃዊነት ችግር፣ የቅልጥፍና ችግር፣ የጥራት ችግሮችን ለመቅረፍ እንደ ከተማ ትኩረት ተሰጥቶ በኢኖቬሽንና ቴክኖሎጂ ልማት ቢሮ አማካኝነት ሰፋፊ ስራዎች ሲሰሩ ቆይተዋል። አሁን በደረስንበት ደረጃ እንደ ከተማ ካሉን ወደ 1222 አገልግሎቶች ወደ 354 የሚሆኑ በቴክኖሎጂ የተደገፉ እንዲሆኑ ማድረግ ተችሏል። በቀጣይም የተቋማት አሰራር በቴክኖሎጂ እንዲታገዝ ይሰራል ያሉት ዶክተር ጀማሉ ጀንበር ዛሬ የተጀመረው ቴክኖሎጂ ከመስሪያ ቦታዎች አንጻር ያለውንና በተደጋጋሚ የሚነሱ ቅሬታዎችን እንዲሁም ያሉ የመስሪያ ቦታዎችን የመለየትና የአገልግሎት ጊዜያቸውን የመቆጣጠር ስራውን እንደሚያቀላጥፍም ተናግረዋል። በእርግጠኝነት ይሄ ቴክኖሎጂ እንዲህ አይነት ችግሮችን ይቀርፋል፣ ተቋሙንም መንግስትንም ይጠቅማል። በዋናነት ደግሞ ተጠቃሚዎቹ በጊዜ ተገቢ መረጃዎችን እያገኙ ግዴታዎቻቸውን እንዲወጡ ወደ ተቋማት የሚያደርጉት ምልልስ እንዲቀንስ በቴክኖሎጂ የተደገፈ ግልጸኝነት የሰፈነበት አገልግሎት ለመስጠት ያግዛል ማለት ነው። የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ ዋና ዳይሬክተር ወይዘሮ አይዳ አወል በበኩላቸው ቴክኖሎጂው የተጠቃሚዎችን እርካታ በማረጋገጥ የአዲስ አበባን የስማርት ከተማነት ጉዞ ያፋጥናል ብለዋል። በተለይም ተገልጋዩ ባለበት አገልግሎት በማግኘት የጊዜ ብክነትን የሚቀንስና አስፈላጊውን መረጃ በፍጥነት የሚያደርስ ስለመሆኑ ገልጸዋል። እንደ ተቋማችን የመስሪያ ቦታዎች ልማት አስተዳደር ኤጀንሲም ወደ ስራ የምናስገባው ቴክኖሎጂ የጊዜ ብክነትን የሚያስቀር ተገልጋዩ ከኛ ጋር መምጣት ሳይጠበቅበት ባለበት ሆኖ አገልግሎት እንዲያገኝ የሚያደርግ ወይም የኦንላይን አገልግሎት እንዲያገኝ የሚያደርግ ቀልጣፋ የመረጃ ልውውጥ የሚያሰፍን እንዲሁም የመረጃ መዝረክረክን በማስቀረት የመንግስትና የሕዝብ ሀብትን ከብክነት የሚጠብቅ ያሉንን መስሪያ ቦታዎችም የትም ሆነን በአይነትና ብዛት ለማወቅና ለማስተዳደር የሚያስችል እንዲሁም አለርት ሜሴጆችን የሚልክ በመሆኑ ይሄንን አገልግሎት አሰጣጣችን ወደ ላቀ ደረጃ ለማሸጋገር የሚያግዝ ነው። ወደ አገልግሎት የገባው ቴክኖሎጂ 8 ዋና ዋና አገልግሎቶችንና 13 ንዑሳን አገልግሎቶችን እንደሚሰጥ የተገለጸ ሲሆን የኢንተርፕራይዝ ባለቤቶች የለማውን ቴክኖሎጂ በባለቤትነት ስሜትና በኃላፊነት በአግባቡ በመጠቀም አስፈላጊውን መረጃ ማግኘት አለባቸው ብለዋል ወይዘሮ አይዳ ወል። ተገልጋይ የሆናችሁ አንቀሳቃሾች ይህ ቴክኖሎጂ ኡኖኖ ወደ ስራ እንዲገባ በተከታታይ በምንፈጥረው የግንዛቤ መሰረት እንድትጠቀሙ ይህንን በማድረግ ደግሞ የለማውን ቴክኖሎጂ እንደ ባለቤት እናንተም የዚህ ተጠቃሚ ሆናችሁ አገልግሎቱን ማግኘት የምትችሉበት መንገድ ሲዘረጋ በፈቃደኝነት
ኃላፊነታችሁን እንድትወጡ አዲስ አበባን ስማርት ሲቲ ለማድረግ በሚሰራው ሁለንተናዊ ተግባር መካከል ተቋማትን የማዘመን ስራው ተጠናክሮ እንደሚቀጥል በመድረኩ ተመላክቷል። ከከተማው ነዋሪዎች ጋር ተቀራርቦ በመስራት በአጭር ጊዜ ውስጥ ለመኖሪያ ምቹና ከስጋት ነፃ የሆኑ ብሎኮችን መፍጠር መቻሉን የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማና ሌሎች ከፍተኛ የመንግስት የስራ ኃላፊዎች የተገኙበት ወንጀልን መከላከል መሰረት ያደረገ የምሽት የብሎክ ጉብኝት በለሚ ኩራ ክፍለ ከተማ በሚገኙ ወረዳዎች አካሂደዋል። ታምሩ ደምሴ ተከታትሎታል። መዲናችን አዲስ አበባ ከቅርብ ዓመታት ወዲህ እያከናወነች በምትገኘው ሰው ተኮር የልማት ስራዎቿ በነዋሪዎቿም ብሎም በጎብኚዎቿ ጭምር ተወዳጅና ተመራጭ ከተማ እየሆነች ትገኛለች። ለዚህም ስኬት የከተማዋ አስተማማኝ ሰላም በነዋሪዎቿ መረጋገጥ መቻሉ ትልቁን ድርሻ ይይዛል። ይህንን አስተማማኝ ሰላም ለማስቀጠል እያከናወነች ከምትገኘው የኮሪደርና የወንዞች ዳርቻ ልማት ጋር የተሰናሰነ በዘመናዊ ቴክኖሎጂ የታገዘ የሰላምና ደህንነት የማረጋገጥ ስራ ተከናውኗል። ይህንንም ስኬት በውስጥ ለውስጥ መንደሮች ጭምር የመዘርጋት እና አስጌ የነበሩ ስፍራዎችን ከስጋት ቀጠና የማላቀቅ ተግባር ተጠናክሮም ቀጥሏል። ይህን ተግባር ለመመልከት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማን ጨምሮ ሌሎች የመንግስት ስራ ኃላፊዎች በተገኙበት በለሚ ኩራ ክፍለ ከተማ በሚገኙ ወረዳዎች ጉብኝትም ተካሂዷል። ጉብኝቱም ቀደም ሲል ጨለማን ተገን በማድረግ ይፈጸሙ የነበሩ ወንጀሎች መቀነስ ያስቻሉ የውስጥ ለውስጥ መብራቶች ዝርጋታ፣ የደህንነት ካሜራ የገጠሙ መንደሮችን ጨምሮ የቅጥር ጥበቃና ጠንካራ የቅንጅት ስራዎችን መመልከት መቻላቸውን ወይዘሮ ሊዲያ ግርማ ገልጸዋል። ይህም ከጸጥታ አንጻር ለሚከናወኑ ተግባራት ወንጀልን ለመከላከል የሚያስችል አቅምን ያጠናከረ ስለመሆኑም አንስተዋል። ከጸጥታ አንጻር ለምንሰራው የወንጀል መከላከል ስራችን እጅግ አጋዥ ነው። ይህም ብቻ አይደለም። ከተማችን አዲስ አበባ ከተማዋን የሚመጥን በቴክኖሎጂ የተደገፈ የጸጥታ አደረጃጀት እንዲሁም ደግሞ አሰራር ያስፈልጋታል። ከዚህ አንጻር በየብሎኮቹ አሁን እንዳያችሁት በየብሎኮቹ የሲሲቲ ካሜራም በተመሳሳይ እንዲገጠምላቸው የውስጥ ለውስጥ መብራት ብቻ ሳይሆን የሲሲቲ ካሜራም የተገጠመላቸው እነኚህ የሲሲቲ ካሜራዎች ደግሞ ቀጥታ ከቦታው ላይ ብሎኩ ላይ ካለ የማህበረሰብ አቀፍ ሴንተር ጋር እንዲተሳሰር ተደርጎ እዛም ያሉ የማህበረሰብ አቀፍ ፖሊሶች በጋራ በመቀናጀት አጠቃላይ ብሎኩ ላይ የሚፈጸሙ እንቅስቃሴዎችን የሚከታተሉበትን ምቹ ሁኔታ የተፈጠረበት ሂደት አለ። የአካባቢውን ሰላም ለማረጋገጥ የተከናወኑ ተግባራት ነዋሪው የሰላሙ ባለቤት መሆኑን ያረጋገጠበት ነው ሲሉም ቢሮ ኃላፊዋ ተናግረዋል። ብሎክ ውስጥ ያየናቸው መብራቶች የበሩት በአንድ ወር ውስጥ ነው እና በሚገርም ፍጥነት ማህበረሰቡ ተባባሪነቱን ያሳየበት ለሰላሙ ባለቤት መሆኑን በትክክል የገለጸበት አግባብ ነው ያለው። ይሄ መሆኑ በትክክልም በመጀመሪያ ደረጃ የአካባቢውን ሰላምና ደህንነት ማስጠበቁ የሚጠቅመው ለራሱ ለማህበረሰቡ ነው። ይሄንን ደግሞ ተረድቶ ማህበረሰቡ አስተዳደሩ የጸጥታ መዋቅሩ ባስተባበረው ልክ ወደ ስራ መግባቱ በትክክልም ህዝቡን የሰላም ባለቤት አድርገን እየሰራን ያለነው ስራ ውጤት እያመጣ መሆኑን የሚያሳይ ነው። አዲስ አበባ ከተማን ስሉጥ ከተማን ለማድረግ የሚያስችሉ የስታንዳርድ የማስጠበቅ ተግባራትን በክፍለ ከተማቸው በራስ አቅም እያከናወኑ እንደሚገኙ የነገሩን የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ከማህበረሰቡ ጋር ተቀራርቦ መስራት በመቻሉ በአጭር ጊዜ ውስጥ ከስጋት ነጻ የሆኑ ብሎኮችን መፍጠር መቻሉን ገልጸዋል። እንደ ክፍለ ከተማ ወደ 512 የሚሆኑ ብሎኮች አሉን። ከዚህ ከ512 ብሎኮች ወደ 400 የሚጠጋ ብሎክን በዚህ መልኩ የማስተካከል ስራ ሰርተናል። ከዚህ ቀደም ይታወቁ የነበሩ ወንጀሎች በእጅጉ የቀነሱበት፣ ሰው ምሽት ላይ ለመንቀሳቀስ የሚፈራባቸው ቦታዎችን በሙሉ ዛሬ ላይ በትራንስፖርት አይደለም በእግሩ ወክ አድርጎ ቤቱ የሚገባበትን ሁኔታ መፍጠር እየቻልን ያለ ነው። በቀንም በማታም ሰው በፈለገው መልኩ መንቀሳቀስ በሚያስችላቸው ከጸጥታ ስጋት ነፃ የሚያደርጉ ብሎኮችን መፍጠር ተችሏል። አዲስ ሚዲያ ኔትወርክ የትውልድ ድምጽ ከመሆን ባሻገር ትውልድ ተሻጋሪ በሆኑ ሀገራዊ ልማቶች ላይ ደማቅ አሻራውን እያሳረፈ እንደሚገኝ ዋና ስራ አስፈጻሚው አቶ ካሳሁን ጎንፋ ተናገሩ። የሚዲያው አመራሮችና ሰራተኞች በ2017 ዓ.ም የክረምት ወራት የተከሏቸውን ችግኞች በጉለሌ የእጽዋት ማዕከል ተገኝተው ተንከባክበዋል። ተመስገን ይመር ተከታትሎታል።
የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ከትውልድ ድምጽነቱ ባሻገር ትውልድ ተሻጋሪ ሀገራዊ ልማቶች ላይ የራሱን ድርሻና አበርክቶ እየተወጣ ይገኛል። በአረንጓዴ አሻራ ስራ ላይ የራሱን አሻራ በማስቀመጥም አዲስ ሚዲያ ኔትወርክ ተክኖበታል። ታዲያ በዚህ በጉለሌ እጽዋት ማዕከል ባለፈው ዓመት የተከላቸውን ችግኞች ለመንከባከብ ሚዲያው ቃል ገብቶ ነበር። ተክለን መሄድ ብቻ አይደለም ግባችን፣ መተን ደግሞ እነዚህ ተክሎች እየተደረሱ ማለት ደግሞ አለብን። በየጊዜው የኢንቨስቲጌቲቭ እንሰራለናል፣ በህዝብ ውስጥ የት ደረሰ ብለን እንሰራለናል። እነዚህ ችግኞችም የት ደረሱ ብለን መከታተል አለብን። አዲስ ሚዲያ ኔትወርክ የገባውን ቃል አልረሳም፣ ቃሉን በተግባር አረጋገጠ። የተቋሙ አመራሮችና ሰራተኞች በጉለሌ እጽዋት ማዕከል ተገኝተው እንክብካቤንም አደረጉ። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ቃል በተገባው ልክ ቃል ደግሞ በተግባር ተረጋግጧልም አሉ። ከማስተማር መረጃ ከመስጠት ባሻገር እኛ ራሳችን የተከልነው ችግኝ ምን ላይ ነው ያለው የሚለውን ለማየት ነው እንግዲህ ዛሬ የመጣ ነው። እውነት ለመናገር በጣም ነው ደስ ያለን። ወቅታዊ ከተማ አቀፍ ሀገር አቀፍና ዓለም አቀፍ መረጃን በትኩሱ ማድረስ፣ በሌላ መልኩ ደግሞ በሀገር አቀፍና በከተማ አቀፍ የልማትና የንቅናቄ ስራዎች ላይ ቀድሞ መሰለፍ የአዲስ ሚዲያ ኔትወርክ መለያ መሆኑን የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ተናግረዋል። አዲስ ሚዲያ ኔትወርክ ዛሬ የከተማችን ልሳን ነው፣ የትውልድ ድምጽ ነው። እንዲሁም ደግሞ በተለያዩ ፕላትፎርሞች ዛሬ ትልቅ እድገት እያሳየ ያለ ሚዲያ ነው። እንግዲህ አውትሌቶቻችን እየበዙ ተደራሽነታችን እየበዙ በቴክኖሎጂ ግብአታችን በሰው ኃይል አደረጃጀታችን በየጊዜው እየሰፋን ያለን ተቋም ነን ማለት ነው። ከዚህ ባሻገር በየጊዜው የሚወርዱ ንቅናቄዎች ውስጥ ደግሞ በግንባር ቀደምትነት የሚሳተፍ ሚዲያ ነው አዲስ ሚዲያ ኔትወርክ። ምክንያቱም የትውልድ ድምጽ ነን። የሀገርን ገጽታ በመረጃ ተደራሽነት ከመገንባት በህዝብና መንግስት መካከል እውነተኛ መደላደል ሆኖ ከመስራትም ባለፈ አዲስ ሚዲያ ኔትወርክ የሀገርን ከፍታ በሚያረጋግጡ ጉዳዮች ላይ አሻራው የላቀ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በህዝብ ንቅናቄ ተግባራዊ የተደረገው የአረንጓዴ አሻራ ስራ ላይም አዲስ ሚዲያ ኔትወርክ ከማስተማር ማዝናናትና ከተግባቦት ስራው ባለፈ የአረንጓዴ አሻራ ንቅናቄውን በተግባር ላይ ተገኝቶ ስራዎችን ሰርቷል። አዲስ ሚዲያ ኔትወርክ የትውልድ ድምጽ ነው። እውነት ነው፣ ድምጽ ይሆናል ለእያንዳንዱም እዚህ መጥተው ለማይተክሉ እኛ ደግሞ እያነሳሳን የተሻለ ነገር በማድረግ የትውልድ ድምጽነታችንን በተግባር የምናሳይበትና ዛሬ ከችግኝ ጋር በደንብ ነው ቁርኝነት ያለውና በዛ ልክ ማየት ይቻላል ብዬ አስባለሁ። የተቋሙ አመራሮችና ሰራተኞችም አዲስ ሚዲያ ኔትወርክ የትውልድ ድምጽ ከመሆኑ ባሻገር በትውልድ ግንባታና ትውልድ ተሻጋሪ ስራዎች ላይ እያሰረፈ ያለው አሻራ ትልቅ ትርጉም ያለው ነው ብለዋል። ትውልድ በየአመቱ በየጊዜው በየታሪኩ ታሪክ እየሰራ ያልፋል። ስለዚህ የተከልነውን እንንከባከባለን። ዛሬም እየተንከባከብን ነው፣ በቀጣይም እንንከባከባለን። አዲስ ሚዲያ ያው ያስተምራል፣ ራሱም ይሰራል፣ ሌሎቹም እንዲማሩ ያደርጋል፣ በተግባርም በምንም ያሳያል። እኛ ዛሬ የተንከባከብነውን የኛም ብቻ አይደለም የሌሎቹንም ተንከባክበን አልፈን ውሃ ስናጠጣ ነበርና ጥሩ ስሜት አለው። ሌሎቹም ይምጡ ነው። ዛሬ ችግኞች ሲንከባከብ በጣም ደስታ ነው የተሰማኝ። ምክንያቱም እዚህ ያለ ተፈጥሮ ነው። ተፈጥሮ ይጋባል ከተፈጥሮ ጋር። ከዚህ በፊት ብዙ ችግሮች ሲደርሱብን የነበረው ባይዞ ከተፈጥሮ ጋር ስለተጣላል። አዲስ ሚዲያ ኔትወርክ እውነትም የትውልድ ድምጽ ነው። ለምን ለትውልድ የሚሆን ነገር ነው እየሰራ ያለው። መረጃን በመስጠት ማስተማር ብቻ ሳይሆን በተግባር ወርዶ እየሰራ እያሳየ ነው። በቀጣይም የተተከለው ችግኞችን የመንከባከብ ስራን አጠናክረን እንቀጥላለን ብለዋል። እያንዳንዱ ዜጋ ኢትዮጵያዊ ነው። እያንዳንዱ ዜጋ የሚሰራው ነገር የኢትዮጵያ ሀብት ነው። ስለዚህ ሀብቱን እዚህ ያስቀመጠውን ነገር ውሃ መጠጣት፣ መቆጣጠር፣ መንከባከብ፣ አሳድጎ ለፍሬ ማብቃት እያንዳንዱ ኃላፊነት አለበት የሚል መልእክት ነው ማስተላለፍ። በዓለም አቀፍ ደረጃ ኢትዮጵያ ኮፕ 32 እንድታዘጋጅ ተመርጣለች። ይሄ በሰራነው ስራ ነው። ልፋታችንን አግኝተናል፣ እንቀጥላለን ነው። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ሌሎች ተቋማትም ከአዲስ ሚዲያ ኔትወርክ ተሞክሮን በመቀመር የተከሏቸውን ችግኞች በመንከባከብ ለሀገራዊ የጋራ ስኬት ይተጉ ዘንድ ጠይቀዋል። ተቋማት የተከሉትን መጥተው ማየት በጣም ያስፈልጋል ብዬ አስባለሁ። ይሄን ካላደረግን ነው የገባነውን ቃል በተግባር አሳየን የምንለው እንጂ ተክለን መሄዳችን ትርጉም የለውም። እሱ ላይ ሁላችንም ልንረባረብ ይገባል የሚል መልእክት አለኝ። አዲስ ሚዲያ ኔትወርክ ትናንትን ከዛሬ ትውልድ ጋር እያሰናሰለ ነገንም እየተነበየ በሁለንተናዊ መልኩ ስኬታማ ስራዎችን መስራቱን ቀጥሏል።
የብዙሃን ማስ ስፖርት መርሃ ግብር በአዲስ አበባ ከተማ እየተካሄደ ይገኛል። መርሃ ግብሩ በአዲስ አበባ ቱሪዝም ኮሚሽን የተዘጋጀ ነው። በስፍራው የምትገኘው ባልደረባችን መቅደስ ደምስ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። መቅደስ እንደምናመሸሽ። የብዙሃን ስፖርት መርሃ ግብሩ ዓላማው ምንድን ነው? ሸራቢያ እንግዲህ አንቺም ቀደም ብለሽ ለማንሳት እንደሞከርሽው የአዲስ አበባ የቱሪዝም ኮሚሽን ያዘጋጀው የብዙሃን ትራንስፖርት ላይ ነው እንግዲህ አሁን የምንገኘው። እንግዲህ ይህ ዓላማው እንግዲህ የተለያዩ ዓላማዎችን አንግቦ የተዘጋጀ መሆኑ ነው እንግዲህ የተገለጸው። እንደሚታወሰው እንግዲህ ታህሳስ 6 እና 7 ኮሚሽኑ ያካሄዳቸው የተለያዩ መርሃ ግብሮች ነበሩ። የዘርፉን የንግድ አውደ ርዕይ የማስተዋወቅ አዲስ አበባን ደግሞ ለማስተዋወቅ እየሰራቸው ያሉ እንግዲህ ማህበራዊ ሚዲያዎችን ጨምሮ እንግዲህ እየሰራቸው ያሉ ስራዎችን እንግዲህ ተደራሽ ለማድረግ ከአዲስ አበባ አልፎ ደግሞ እንደ ሀገር ብሎም ደግሞ በዓለም አቀፍ ደረጃ እንግዲህ ያከናውናቸው የሚገኙ ስራዎችን ለዓለም ለማሳየት የሚያከናውናቸውን ስራዎች በስፋት ማስተዋወቅ ብሎም ደግሞ አዲስ አበባ እንግዲህ የቱሪዝም መዳረሻ ትሆን ዘንድ የሚሰራቸውን ስራዎችን በተመሳይ እንግዲህ የማስተዋወቅ ያለመ ፕሮዳክሽን እንግዲህ ከዚህ በፊት ሰርቶ ነበርና እሱም ፕሮዳክሽን ጭምሮ የተመረቀበት መርሃ ግብር ነበረ። ከዛ ባሻገር እንግዲህ ለቱሪዝሙ እድገት ያግዛሉ የተባሉ ለፖሊሲ ግብአት የሚሆኑ እንግዲህ የተለያዩ ሀሳቦች የተንሸራሸሩበት የፓናል ውይይቶችም ተካሂደው ነበረ። ታዲያ በታህሳስ 6 እና 7 የተካሄደው ይህ መርሃ ግብር ቀጣይ አካል የሆነ ነው እንግዲህ የዛሬው የብዙሃን ስፖርት እንግዲህ በስፋት ሲከናወን የዋለው እንግዲህ አዲስ አበባን የቱሪዝም መዳረሻነት ለማስፋት ቱሪዝምን ለማስተዋወቅ ከዛ ባሻገር ደግሞ በዋነኝነት ደግሞ የስፖርት ቱሪዝምን እንግዲህ ለማስተዋወቅ ያለመ መርሃ ግብር መሆኑ ነው እንግዲህ የተነገረው። የዘርፉ የተለያዩ አካላትና አመራሮች ጭምር እንግዲህ በዚህ መርሃ ግብር ላይ በዛሬው ዕለት ተሳትፈዋል። ህጻናትን ጨምሮ እንግዲህ የመዲናዋ ነዋሪዎች ያለምንም የእድሜ ገደብ በዚህ መርሃ ግብር ላይ ተሳታፊ ሆነው እንግዲህ ተመልክተናል። እንግዲህ የመዲናዋ ነዋሪ ከአዲስ አበባ ነዋሪነቱ ባሻገር ታዲያ በስፖርቱ ጭምር እንግዲህ ከስራው ባሻገር የሚሳተፍበትን ምቹ እድል ለመፍጠር ያለመ ስለመሆኑ ነው እንግዲህ የተነገረው። በተለያዩ ሙዚቃዎች እንግዲህ የአዲስ አበባን ህብረ ብሔራዊነት በሚያሳዩ በተለያዩ ሙዚቃዎች ታዲያ የመርሃ ግብሩ ታዳሚያን እንቅስቃሴዎችን ሲያደርጉ እንቅስቃሴን ስፖርትን እንግዲህ የዘወትር ተግባራቸው እንዲያደርጉ ለማስቻል እንግዲህ ሰፋፊ ስራዎች በስፋት ሲከናወኑ መቆየታቸውን ነው እንግዲህ ያየ ነው። እንግዲህ የሚያልፉ የሚያገርሙ የመዲናዋ ነዋሪዎች ጭምር በዚህ መርሃ ግብር ላይ እንግዲህ እየተሳተፉ እነሱም የስፖርቱ አድማቂና አካል ሆኖ እንግዲህ በስፋት የታዘብንበት መድረክ ነበር ማለት ነው። እንግዲህ እንደሚታወቀው አዲስ አበባ ሁሉን አቀፍ ልማትን እያከናወነች ትገኛለችና ይህንንም መርሃ ግብር እንግዲህ ይህንንም ልማት ጭምር እንግዲህ ለማስተዋወቅ ያለመ ስለመሆኑ ነው እንግዲህ የተነገረው። መዲናዋን በተከታታይነትም እንግዲህ ይህንን መርሃ ግብር ሌላ ጥያቄ ያለ መቅደስ መዲናዋን የስፖርት ቱሪዝም መዳረሻነት ከማስፋት አንጻር ያለው ፋይዳ ምን ይመስላል? እንግዲህ ከአዲስ አበባ ባሻገር እንደ ኢትዮጵያም እንግዲህ በስፖርት ያለንን ኃላፊነት እና ቀዳሚነት እንግዲህ የሚታወቅ ጉዳይ ነው፣ ሩጫውን ጨምሮ ማለት ነው። ታዲያ አዲስ አበባም ታዲያ በቅርቡ ያከናወነቻቸው የምትገኛቸው ልማቶች ስፖርቱን ጭምር እንግዲህ ለማስፋት የሚያግዙ እንደሆኑ ይታወቃሉ። የኮሪደር ልማትን ጨምሮ የሚሰሩ ልማቶች ታዲያ የመሮጫ መሞችን ጨምሮ እንግዲህ ለስፖርት ማዘውተሪያ የሚያግዙ የተለያዩ ስራዎች በስፋት እየተከናወኑ መሆኑ ይታወቃልና ይህ ታዲያ አዲስ አበባ ለስፖርቱ ጭምር እንግዲህ ትኩረት የተሰጠችበት በምታከናውናቸው ልማቶች ጭምር ይህንን የስፖርት ዘርፍ እንግዲህ ለማስፋት ሰፊ ስራዎችን እየሰራች እንደሆነ እንግዲህ የተጠቀሰበት ነው። እንግዲህ ይህ መርሃ ግብርም ታዲያ ይህንን የአዲስ አበባን የቱሪዝም እንቅስቃሴ የስፖርት ቱሪዝምን በተለይም ደግሞ ለማስፋት ያለመ ነው። በቀጣይነትም ደግሞ በተከታታይ የሚደረግና እንግዲህ የስፖርት ቱሪዝምን ለማስፋት ትልቅ አንበርክቶ እንደሚኖረው እንግዲህ በአጠቃላይ የተገለጸው። መቅደስ ለመረጃሽ አመሰግናለሁ። ሸጋ ምሽት ይሁንልሽ። ከአዲስ ሚዲያ ኔትወርክ ዘገባዎቻችን እንደቀጠሉ ናቸው። ለረጅም ጊዜ በህብረተሰቡ ዘንድ የመልካም አስተዳደርና የልማት ጥያቄዎች ምላሽ የሰጡ መሰረተ ልማቶች መሰራታቸው ተገለጸ። የንፋስ ስልክ ላፍቶ ክፍለ ከተማ በ2018 በጀት ዓመት በ6 ወራት የተፈቱ የመልካም አስተዳደር ችግሮች ለነዋሪው ተወካዮች የመስክ ምልከታ አካሂዷል። መሐመድ ኑር አሊ ተጨማሪውን ይዟል። መንግስት የዜጎችን የልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ ምላሽ ለመስጠት በትኩረት እየሰራ ይገኛል። ይህንኑ ውጥን የሚያጠናክር የንፋስ ስልክ ላፍቶ ክፍለ ከተማ የመልካም አስተዳደር ቅሬታና አቤቱታ ጽሕፈት ቤት በ2018 በጀት ዓመት በ6 ወራት የተፈቱ የመልካም አስተዳደር ችግሮችን ለህብረተሰቡ ተወካዮች አስጎብኝቷል። የክፍለ ከተማው ነዋሪዎች ከዚህ በፊት የነበረውን ችግር በማስታወስ ለጥያቄያቸው ምላሽ ስለማግኘታቸው ይናገራሉ።
ፍሳሽ እዚህ ጋር በጣም ይወርድ ነበር እና ተማሪዎች ወደ ትምህርት ደርሰው መመለስ አይችሉም። ሽታው ማለት ነው በጣም ሽታ አለው እና አሁን ይሄ ጠይቆ መልስ ተገኝቷል። ከፍተኛ ደረጃ መንገዱ ከአገልግሎት ውጭ ሆኖ ሰው ሲቸገር ክረምት ሆነ በጋ ማለፍ የተቸገረበት መንገድ ነበረ። አልፎ ተርፎ አንድ ችግር ቢፈጠር አምቡላንስ የማይመጣበት ሌሎች ነገሮች የማይሄዱበት ደረጃ ምክንያቱም ከባድ መኪናዎች ማለፊያ ስለሆነ መንገዱ ከአገልግሎት ውጭ ሆኖ የቆየ ነበር። አሁን በተደረገው ትብብርና መንግስትም ባደረገው ድጋፍ ክፍለ ከተማውም ደግሞ ትኩረት ሰጥቶት የሰራና ያንቀሳቀሰው ውጤታማ የሆነና አርኪ የሆነ ከኮሪደር መንገድም ጋር የተያዘና ለእይታም ለኑሮም የተስተካከለ መሆኑ ነው የምንረዳው። በጣም ጎርፍ ወስዶን ነበረ፣ ተቸግረን ነበረ። እግዚአብሔር ምስጋና ይድረሰው። አሁን ቱቦ ተሰርቶ አይተናል። ፍሳሽ በቱቦ እየሄደ ነው። በፊት ወደ ቤታችንም እየገባ ነበር። ስቃያችን አይተን መከራ አይተን ነበረ። አሁን በማህበር አቤትታችን እያቀረብን ስንሄድ አቤትታችን ተሰማ፣ መጥቶ ቱቦም ተሰራለን። የመስክ ምልከታውን ያደረጉት የማህበረሰብ ተወካዮች የነዋሪውን ችግር የቀረፈ ስራ መከናወኑን በተጨባጭ በጉብኝታቸው መመልከታቸውን ተናግረዋል። ጀሞ ላይ ስናይ እዛ ህብረተሰቡ የኮብልስቶኑ ከብዙ ዓመት በፊት ተሰርቶ እጅግ በጣም ፈራርሶ ለህዝብም ለመኪናም ለመሄጃ አስቸጋሪ ነበረን። በአሁኑ ሰዓት የመልካም አስተዳደር ችግር ሆኖ ህብረተሰቡ ቅሬታ አሰምቶ የህዝቡን ችግር መንግስት አዳምጦ ባየነው ልክ በጣም እጅግ በሚያምር መልኩ መንገዱን ጥራት ጥሩ አድርጎ ተሰርቶ የተሻለ ለህዝቡ አመች የሆነ መንገድ ተሰርቶ አይተናል። ዛሬ ያየነው የተመለሰ የልማት ጥያቄ ቀደም ብሎም እንደ ችግር ሆኖ እንደ ማህበረሰብ እንደ ሴት በርካታ ሴቶቻችን ያነሱት የነበረው በተለያየ መድረክ ላይ የምናነሳው እንደ ችግር የለየነው ነው። ይሄ የለየነው ችግር በአግባቡ መፈታቱን አይተናል። ለምሳሌ ጀሞ ላይ ያየነው የኮብልስቶን ንጣፍ እድሳት በርካታ ሴቶቻችን ምጥ ሲይዛቸው ሲወልዱ በጣም ይቸገሩ ነበረ። እንደ ልባቸው ለመሄድ ልጅ አዝለው ለመሄድ ጀሪካን ተሸክመው ለመሄድ የተለያየ ነገር ለማየት ዛሬ ግን በአቅሟ አንድ ሴት በጋሪም ቢሆን በታክሲም ከበሯ ላይ ታክሲ ይዛ ሆስፒታል ትሄዳለች። በጉብኝታችን እጅግ በጣም ደስ የሚል ቀደም ሲል በአካል የምናውቃቸው ምንም ነገር ያልነበራቸውና ዛሬ ደግሞ ተለውጠው ያየናቸው የህዝብ ጥያቄ ምላሽ ያገኘበት እና ጥሩ ደረጃ ላይ የደረሱበት ስራዎችን ያየ ነው። ዛሬ የንፋስ ስልክ ላፍቶ ክፍለ ከተማ የመልካም አስተዳደር ቅሬታና አቤቱታ ጽህፈት ቤት ኃላፊ ሊዲያ ገላሳ በ2018 በጀት ዓመት የህብረተሰቡን የመልካም አስተዳደርና የልማት ጥያቄዎች ለመፍታት በርካታ ተግባራት መከናወናቸውን ገልጸዋል። የህብረተሰቡን ጥያቄዎች መፍታት የተቻለው መንግስትና ህብረተሰቡ በቅንጅት በሰሩት ስራ ነውም ብለዋል። በዚህ በጀት ዓመት በመልካም አስተዳደር ቅሬታና አቤቱታ ጽህፈት ቤት የተሰሩ ስራዎች በርካታ ስራ ተሰርተዋል። የህዝቡን የመልካም አስተዳደር ችግር ለይቶ መፍታት ነው። የልየታ ሂደቱም ማህበረሰቡን ያማከለ እንዲሁም ደግሞ አሳታፊነትን በተሟላ መልኩ ያስኬድንበት ሁኔታ ነው ያለው። መንግስት ማህበረሰቡን አሳታፊ አድርጓል። በእያንዳንዱ በሚታየው አሁን ከፍሳሽ ጋር ተያይዞ ከኮሪደር ስራችንም ሲታይ መንግስት ህዝብን አሳትፎ ነው። አሁን ያየናቸው ውጤቶች፣ አሁን ያየናቸው ስኬቶች የህዝብም የመንግስትም በጋራ የመስራት ውጤት ነው ማለት ነው። በክፍለ ከተማው ከተፈቱት የማህበረሰቡ የረጅም ጊዜ ጥያቄዎች መካከል የውስጥ ለውስጥ መንገድ፣ የስፖርት ማዘውተሪያ፣ የፍሳሽ ማስወገጃ ቱቦዎችና የችግኝ ማፍያ ቦታዎች ይገኙበታል። ተመልካቾቻችን ቀደም ሲል ያነበብኩት ዜና ዝርዝሩ ደርሶኛል። ጉዳዩን ደግሞ እነሆ። ኢትዮጵያ በቡና ንግድና ሽያጭ ከቻይና ጋር ትልቅ አጋርነት እንዳላትና ግዙፍ የቡና ንግድ ኢኮኖሚ ላይ ዘላቂነት ያለው አጋርነት መፈጠሩ ለዘርፉ እድገት ጉልህ አስተዋጽኦ እንደሚኖረው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንት ታዬ በቻይና እየተካሄደ በሚገኘው የኢትዮጵያ ቡና ንግድ ኮንፈረንስ ላይ ባስተላለፉት መልእክት ኢትዮጵያ የቡና መገኛ ምድር መሆኗን አንስተው የይርጋ ጨፌ ቡናና ሌሎች ቡናዎች በአይነታቸው የተለዩ ስለመሆናቸውም ገልጸዋል። It is my distinct pleasure to address this inaugural China-Ethiopia Coffee
በዚህ የኢትዮጵያና የቻይና የቡና ማስተዋወቂያ ኮንፈረንስ ላይ በመገኘቴ ጥልቅ ኩራትና ደስታ ሰምቶኛል። ይህ ፕሮግራም በመጀመሩም እንኳን ደስ አላችሁ ለማለት እወዳለሁ። ይህ የቡና ንግድ ማስተዋወቅ ብቻ አይደለም። ይህ የኢትዮጵያና ቻይና ዘላቂ የንግድ አጋርነት መጀመሪያ ነው። ኢትዮጵያ ቡና ለመጀመሪያ ጊዜ የተገኘባት ምድር ነች። ይህንንም ገጸ በረከት ለዓለም ያበረከተችው ኢትዮጵያ ነች። የተወሰኑትን ብጠቅስላችሁ እንኳን ይርጋ ጨፌ ቡና፣ ሲዳማ ቡና፣ የጅማና የከፋ ቡና በአይነታቸው የተለዩ ናቸው። The world treasured specialty coffee varieties such as Yirga Cefe, Sidama, Kafa, Harar, Jimma and many others. ፕሬዝዳንት ታዬ አያይዘውም ይህ ኮንፈረንስ የኢትዮጵያና የቻይና ዘላቂ የንግድ አጋርነትን የምናጸናበት ነው ሲሉ ገልጸዋል። Today Ethiopia's coffee industry stands at the backbone of our national economy. ዛሬ ቡና የኢትዮጵያ ኢኮኖሚ የጀርባ አጥንት ነው። 25% ኢኮኖሚያችንንም የሚደግፈው ይሄው ቡና ነው። 30% የውጭ ምንዛሬንም የምናገኘው ከቡና ነው። ይህ ኮንፈረንስም የጋራ ወጪ ንግዳችንን ከማሳደግ በላይም የቻይናና ኢትዮጵያ ዘላቂ የንግድ አጋርነትን የምናረጋግጥበት ነው። ማዳም ቤቲም ይህንን ኢኒሼቲቭ በማንቀሳቀስ ባሳየችው ቁርጠኝነት በጣም ላመሰግናት እፈልጋለሁ። And government have supported this initiative. ቻይና ከኢትዮጵያ አልፋ ከሌሎች የአፍሪካ ሀገራት ጋር ዘላቂ የንግድ አጋር መሆኗን የጠቆሙት ፕሬዝዳንት ታዬ የኢትዮጵያ ቡና በሰፊው ቻይና ገበያ ላይ ተቀባይነት እያገኘ እንደሚገኝም አንስተዋል። Our collaboration extends far beyond the coffee bean. ግንኙነታችን ከቡና ንግድ በላይ ስለመሆኑ ላረጋግጥላችሁ እወዳለሁ። የቻይናና የአፍሪካ ግንኙነት ራዕዩ የረጅም ጉዞ መነሻ ነው። ቻይና ከአፍሪካ ጋር በግብርናና አረንጓዴ ልማት ላይ በመስራት ላይ ነች። ይህም በቀጣይ በንግድና በኢንዱስትሪ ትራንስፎርሜሽን ላይ የአፍሪካ ጋር ቻይና መሆኗን ያሳያል። በዚህም የቻይናን ቴክኖሎጂ ፈጣሪዎችንና ቺኗን አመሰግናለሁ። በዚህም የኢትዮጵያ ቡና በሰፊው የቻይና ገበያ ላይ እየገባ ይገኛል። within the vast Chinese market. መረጃው የባልደረባችን የሸዋሸዋለ ነው። በህብረት ስራ ማህበራት የተደረገው ሪፎርም ከዚህ ቀደም የነበሩ ችግሮችን በመቅረፍ ህብረተሰቡ የተሻለ አገልግሎት እንዲያገኝ ማስቻሉ ተገለጸ። የዚሁ የሪፎርም አካል የሆነው በአራዳ ክፍለ ከተማ ወረዳ 4 የሚገኘው ብርሃን ለህዝብ ሸማች ማህበር አገልግሎቱን አዘምኖ መስራት ጀምሯል። ቴዎድሮስ ይሳ ዝርዝሩን ይዟል። ህብረት ስራ ማህበራት የምርት አቅርቦትን በማሳደግ ገበያን በማረጋጋት የኑሮ ውድነትን የሚያስከትለውን ጫና መቀነስ ዓላማ አድርገው የተቋቋሙ ናቸው። ይሁን እንጂ እነዚህ ማህበራት ግብራቸውና ስማቸው ሳይገናኝ ለዓመታት የሚጠበቅባቸውን አገልግሎት ሳይወጡ ቆይተዋል። ሸማቹ ማህበረሰብ ማግኘት ያለበትን አገልግሎት ሳያገኝ ለምሬት ሲዳርጉ ቆይተዋል። ይህን ችግር ለመቅረፍ ታዲያ ከተማ አስተዳደሩ ማህበራቱን የማዘመንና በአዲስ አሰራር የመቀየር ተግባር አከናውኗል። የተሰራው የሪፎርም ስራም ህብረት ስራ ማህበራት አሁን ላይ አገልግሎታቸው እንዲዘምን ጥራት ያለውና በቂ ምርት ለህብረተሰቡ እንዲያቀርቡ እድል ፈጥሯል። የዚህ ሪፎርም አካል የሆነው የአራዳ ክፍለ ከተማ ወረዳ 4 ብርሃን ለህዝብ ሸማች ማህበር አገልግሎቱን አዘምኖ አገልግሎት መስጠት ጀምሯል። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሐመድ ባለፉት 2 ዓመታት ህብረት ስራ ማህበራት የሚሰጡትን አገልግሎት ተደራሽና ፍትሃዊ እንዲሆን በርካታ ስራዎች ተሰርተዋል ብለዋል። አዲስ አበባ ከተማ የህብረት ስራ ኮሚሽን ባለፉት 2 ዓመታት ሪፎርም ውስጥ ገብቶ ለህብረተሰባችን አገልግሎት ላይ ተደራሽ፣ ቀልጣፋ፣ ፍትሃዊ ለማድረግ በርካታ ስራዎች እየሰራ ይገኛል። ራሳቸው አምርተው ራሳቸው አድሰው ራሳቸው ደግሞ አዘምነው ለህብረተሰቡ ተጠቃሚ እንዲሆኑ የማድረግ ስራዎች ይሰራሉ። ስለዚህ ህብረተሰቡ በአቅራቢያው ሱፐርማርኬቶቻችን፣ መጋዘኖቻችን፣ ቸርቻሪ መደቦች፣ ሱቆች አሉ። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወንድሙ ኡመር ህብረት ስራ ማህበራት የነበረባቸውን ብልሹ አሰራሮችን ለማስተካከል በርካታ ስራዎች መሰራታቸውን ገልጸው ማህበራቱ ለህብረተሰቡ የሚጠበቅባቸውን አገልግሎት መስጠት ይጠበቅባቸዋልም ብለዋል። ሱቆቹ፣ ዳቦ ቤቶቹ፣ እንጀራ መጋገሪያው እነዚህ ለህብረተሰባችን በቀጥታ በተመጣጣኝ ዋጋ ተደራሽ ለማድረግ የተካሄደበት ርቀት ነው። ይሄ በቀጣይም ተጠናክሮ መቀጠል ያለበት ነው። ስለዚህ እኛም እንደ አስተዳደር የህብረት ስራ ማህበራትን ቀረብ ብሎ መደገፍ ማገዝ ያስፈልጋል።
ለህብረተሰቡ ደግሞ ተመጣጣኝ የሆኑ ግብአቶችን የማቅረብ ግብአት ብቻ ማቅረብ ሳይሆን እሴት እየጨመሩ ደግሞ ለህብረተሰቡ መስጠት ደግሞ የበለጠ ህዝባችን ተጠቃሚ እንዲሆን የሚያደርጉ ስለሆኑ የጀመራችሁትን ጥረት አሁንም አጠናክራችሁ እንድትቀጥሉ። በክፍለ ከተማው የሚገኙ ህብረት ስራ ማህበራት ህብረተሰቡ የሚፈልገው ምርት በጥራትና በተመጣጣኝ ዋጋ እያቀረቡ እንደሚገኙ ተገልጿል። አገልግሎት በተሻለ ሁኔታ ማህበረሰቡ እንዲያገኝ ከማግኘትም ባለፈ ደግሞ በዘመኑ ተቋማት ሸማች ተብሎ ሲጠራ ማህበረሰቡ ዘንድ ቀድሞ የሚመጣውን አስተሳሰብና አመለካከት ለመቅረፍ ትልቅ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ጥራት ላይ በጣም መሻሻል አለ። የግብርና ምርቶችም የኢንዱስትሪ ምርቶችም ከዚህ ቀደም ከነበረው በጥራት ተሻሽለን ነው እያቀረብን ያለ ነው። በአገልግሎት አሰጣጥም ፈጣን እንደምታዩት ፈጣን ሳቢና ማራኪ የሆኑ እንዲሁም በዋጋ በተለይ ዋጋ ላይ ከአካባቢው ካለው ዋጋ የተሻለ ተመጣጣኝ ዋጋ ይዘን ነው እየተወዳደርን ያለ ነው። የአካባቢው ነዋሪዎችም የህብረት ስራ ማህበራት አገልግሎት እንዲዘመን መደረጉ የሚፈልጉትን ምርት በተመጣጣኝ ዋጋ ለማግኘት እድል እንደፈጠረላቸው ተናግረዋል። አሁን ስጠቀም ስኳር እጠቀማለሁ፣ ዘይት እጠቀማለሁ። እዚህ ቤት አሁን ባገኛችሁ ሰዓት ዱለት እጠቀማለሁ፣ ጥብስ የምጠቀምበት ሰዓት አለ። በጾም ጊዜም በየአይነት እጠቀማለሁኝ። በጣም ዋጋቸው ፌር ነው። ተጠናክሮ መቀጠል ነው ያለበት የሚል ነው። አቅርቦት የለም እንዳንባል ዳቦ ኩኪስ አለ፣ የተለያዩ ነገሮች አሉ፣ እንጀራም አለ። ሁሉ ነው ተጠቀመው። ዳቦ በ10 ብር ነው የገዛሁት። ጥራትም አለው። ጥሩ ተጀምሯል። እንዲቀጥል እንፈልጋለን። መንግስት ባደረገላቸው ድጋፍ ተጠቅመው ውጤታማ ለመሆን መዘጋጀታቸውን የቦሌ ክፍለ ከተማ ነዋሪዎች ገለጹ። ነዋሪዎቹ የሌማት ትሩፋት የንቅናቄ ስራን ለማበረታታት የእርባታ ዶሮዎችንና ሼዶችን ድጋፍ አድርገዋል። ለሄለን ጀንበሬ ዘገባ ሸዋዬ ከፍ ያለው ጌጡ አባተ ይባላል። ባለበት የአካል ጉዳት ምክንያት እንደ ልቡ ተሯርጦ መስራት ቢከብደውም አሁን ላይ የጫማ ማሳመር ስራን በማከናወን ኑሮውን ይገፋል። በሚሰራው ስራ የዕለት ጉርሱን ለመሸፈን እንደሚከብደው ይናገራል። ልጅ አለኝ፣ ወንድ ልጅ ማለት ነው። ሚስቴንም ማስተዳደር የቤት ኪራይም እየከፈልኩ አለ። በኑሮማ ማለፈተነው ነገር የለም። አካል ጉዳተኛው እንደራሱ የቤት ኪራይ የምከፍለው አጥቼ አከራይ ሁሉ አባራኛል። አቶ ሀብታሙ ታደሰ 6 ቤተሰቦቻቸውን ያስተዳድራሉ። ለቤተሰቦቻቸው እንቁላልና ሌሎች ገንቢ ነገሮችን ማቅረብ እንደ ቅንጦት ነበር የሚቆጥሩት። ጥበቃ ላይ ነው የሚሰራው። እንቁላል 25 ብር ነው ከሱቅ 2000 ምናምን ብር አውጥቼ ዶሮ መግዛት አልችልም። የእነዚህና ሌሎች አቅመ ደካማ ነዋሪዎችን ህይወት የተረዳው አዲስ አበባ ከተማ አስተዳደር ዜጎች ባላቸው ቦታ የከተማ ግብርናን በማከናወን ኑሯቸውን እንዲደጉሙ ቄቤ እርባታና እንቁላል ጣይ ዶሮዎችን እያቀረበ ይገኛል። በቦሌ ክፍለ ከተማም ይኸው ተግባር ተከናውኗል። በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ትምህርት ቢሮ ኃላፊና የክፍለ ከተማው የልማት ስራዎች ደጋፊ አመራር ዶክተር ዘላለም ሙላቱ መንግስት የነዋሪውን የኑሮ ደረጃ ለማሻሻል በከተማ ግብርና ዘርፍ በርካታ ስራዎች መሰራታቸውን አንስተዋል። ነዋሪዎቻችን ማምረት ከራስ ጓሮ ከራስ ቤት አምርቶ መጠቀም፣ መመገብ፣ ልጆቻችሁን ማብላትና መገንባት የምትችሉበትን አቅምና ልምምድ ስለሚሰጥ በትኩረት እንደምትሰሩት እንደምትንከባከቡ ለሌሎችም ልምድ እንደምትሆኑ ለከተማ አስተዳደሩ ለነዋሪውም ትልቅ አቅም ሆናችሁ ለሀገር ብልጽግና መሰረት የሚሆን አስተሳሰብና ልምድ እንደምትጎናጸፉበት ተስፋ አደርጋለሁ። የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን ኮሚሽነር ባዩሽ ጉጤ በዘርፉ በአዲስ አበባ የተከናወነው ስራ የከተማ ግብርና ሲባል በገጠር አካባቢ ብቻ የሚተገበር ስራ ብቻ ተደርጎ የሚወሰደውን እሳቤ ያስቀረ ተግባር መሆኑን ተናግረዋል። የከተማውን ህዝብ ከድህነት ለማውጣት ብልጽግናን ለማረጋገጥ ህዝቡ ሸማች ብቻ ሳይሆን አምራች እንዲሆን በየደረጃው ግንዛቤ በመስጠት ከዛም አልፎ ግብዓት አቅርቦት ላይ የተሻሻሉ ቴክኖሎጂዎችን ህብረተሰቡ እንዲጠቀም በዶሮ እርባታ፣ በአትክልት ልማት፣ በወተት ላም በማደለብ በመሳሰሉት በአሁኑ ሰዓት በአመት እስከ 280 ሺህ ቶን የማግኘት አቅም ፈጥረናል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ በበኩላቸው የእርባታ ዶሮ ድጋፍ ሲደረግ ለሁለተኛ ጊዜ መሆኑን ገልጸው ይህ ተግባር ተጠናክሮ ይቀጥላል ብለዋል። መንግስት ከበጀተልን ከዛች ከትንሿ በጀት ከህብረተሰባችን የሚበልጥ ስለሌለ ህብረተሰባችን አትሊስት በምግብ ፍጆታ ራሳቸው መቻል ስላለባቸው ይህን ድጋፍ አድርገናል ማለት ነው። በተጨማሪም ደግሞ የልበቀና የሆኑ ባለሀብቶችም ጭምር በማስተባበር ነው ይህን ስራ እየሰራን ያለ ነው። በዘንድሮ ብቻ ለሁለተኛ ጊዜ ነው ይህን
ስራ እያከናወን ያለ ነው። ወደፊትም የምንቀጥል ነው የሚሆነው። የክፍለ ከተማው አርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ ወይዘሮ ሰናይት ባህሯ 1700 ለሚደርሱ ዜጎች ዶሮና የሸድ ድጋፍ መደረጉን ተናግረው ውጤታማ እንዲሆኑ የክትትልና ድጋፍ ስራዎችን እንደሚያከናውኑም አብራርቷል። ወደ 10,000 የሚያክል ዶሮ እንዲሁም ደግሞ ለ1700 የሚያክል ተጠቃሚ እንደ ቦሌ ክፍለ ከተማ ድሬሳ አድርገናል። ይህን ስንል ከዶሮ ባሻገር እንደምታዩት የዶሮ ማስቀመጫ ኬጆች፣ መኖች ይህን የመሳሰሉ አድርገናል። ቀጣይ ላይ ደግሞ ሙያዊ ድጋፍና ክትትል አድርገን ይሄ የተወሰደው ሀብት ሳይባክን በደንብ ዛሬ 5-10 የሰጠናቸው ነገ ወደ 100 ወደ 1000 አድጎ እኛም አይናችንን ሳንለቅን ቤት ለቤት አመራሩም ባለሙያም ድጋፍና ክትትል እንዲያደርግ በጣም ትልቅ ስራ እንሰራለን ብለን እናስባለን። በአንድ ወቅት በሰው ቤት ተቀጥሮ የዶሮ እርባታ ስራን ሲያከናውን እንደነበር የሚያወሳው ጌጡና ሌሎች ተጠቃሚዎች መንግስት ላደረገላቸው ድጋፍ አመስግነው ከምግብ ፍጆታ ባለፈ አምራች ለመሆን ተግተው እንደሚሰሩ ለኤኤምኤን ገልጸዋል። መንግስት የድሃዎቹን ቤት ውስጥ ገብቶ አይቶ አቅመ ደካማዎቹ ይሄንን 5-10 አርጎ መጠቀም አለባችሁ ብሎ ብዙ እርዳታ እያደረገ ነው ማለት ነው መንግስት። ዶሮች አሁን ምሳሌ በደንብ የቤታቸው ምናምናቸው ከተጠራረገ በሽታ የሚባል የለው። ዶሮ እርባታ እንደሰራሁት ማለት ነው እንደዛ አድርጌ ነው መስራት ነው እቅዴ። ልጆቼ በቀጣይነት የእንቁላል አቅርቦት ያገኛሉ። ለኔም ደግሞ ለእንቁላል ያወጣው የነበረውን ወጪ ቀንስልኛል። በአንድ ወር ጊዜ ውስጥ ብቻ ከ5560 በላይ ህገወጥ የውጭ ማስታወቂያ በሰቀሉ አካላት ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን አስታወቀ። ባለስልጣን መስሪያ ቤቱ የውጭ ማስታወቂያ ፈቃድ አሰጣጥና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ግርማቸው ጌታነህ እንዳስታወቁት የከተማውን ስታንዳርድ የማስጠበቅ ስራ ከሚሰራባቸው ተግባራት መካከል በዋናነት ህገወጥና ከስታንዳርድ በታች የሆኑ የውጭ ማስታወቂያዎች እንዳይሰቀሉና እንዳይለጠፉ ከሚመለከታቸው አካላት ጋር በመቀናጀት ስታንዳርዱን የጠበቀ የዲጂታል ማስታወቂያዎች እንዲሰቀሉ ማድረግ ነው። በዚሁ መሰረት ቀደም ሲል ህገወጥ የውጭ ማስታወቂያዎችን በማንሳት ህጋዊ ፈቃድ አውጥተው እንዲሰሩና ወደ መስመር እንዲገቡ ጥረት የማድረግ እንዲሁም በተለያዩ የመገናኛ ብዙሃን ግንዛቤ የመፍጠር ስራ ቢሰራም በርካቶች ወደ ህጋዊ መስመር ባለመግባታቸው በህገወጥ ድርጊቶች ላይ እርምጃ የመውሰድና በገንዘብ እንዲቀጡ ተደርጓል ብለዋል። በዚህ መሰረት በአንድ ወር ብቻ በ11ዱም ክፍለ ከተሞች ህጋዊ ያልሆኑ የውጭ ማስታወቂያዎች የሰቀሉትንና የለጠፉትን 5560 አካላት ላይ እርምጃ መወሰዱን ተናግሯል። ይህ አይነቱ እርምጃ በቀጣይም ተጠናክሮ እንደሚቀጥል የተናገሩት ዳይሬክተሩ አቶ ግርማቸው አሁንም ፈቃድ የሌላቸው ፈቃድ እንዲወስዱና ወደ ህጋዊ መስመር እንዲገቡ ማሳደስ ያለባቸውም በወቅቱ እንዲያሳድሱ ጥሪ አቅርበዋል። ዘገባው የአኗር አህመድ ነው። የሰማይ ልጆች አዲስ የህፃናት ቲያትር በአዲሱና ዘመናዊው የህፃናትና ወጣቶች አርት ኮምፕሌክስ። የሰማይ ልጆች ደራሲ ሰለሞን መንግስቴ፣ አዘጋጅ እስጢፋኖስ ከበደ፣ ረዳት አዘጋጅ ቤተልሔም አስማረ። የሰማይ ልጆች ቲያትር በቲያትር ቤታችን ወጣትና አንጋፋ ተዋናያን ተከሽኖ ቀርቧል። የሰማይ ልጆች በአይነቱ ለየት ያለና የቲያትር ቤቱን አዳዲስ ቴክኖሎጂዎች በጉልህ የሚያሳይ ዘመናዊ ቲያትር ዘወትር እሁድ ከ4 ሰዓት ጀምሮ መስቀል አደባባይ ወደ ቦሌ ሲመጡ ፍላሚንጎ ሬስቶራንት ገባ ብለው በሚገኘው የህፃናትና ወጣቶች አርት ኮምፕሌክስ ከአዝናኝ ሙዚቃዎችና ሽልማት ከሚያስገኙ ውድድሮች ጋር ይጠብቁዎታል። በአዲስ አበባ ቲያትር ቤቶች አስተዳደር የህፃናትና ወጣቶች ቲያትር። የአዲስ አበባ ከተማ የግንባታ ፈቃድና ቁጥጥር ባለስልጣን አበይት ተግባራት። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የባለ ጉዳይ ቀንን በማስመልከት በባለስልጣን መስሪያ ቤቱ በመገኘት የመስክ ምልከታ አደረጉ። ዋና ስራ አስኪያጁ በባለስልጣኑ እየተከናወኑ ያሉትን የቢሮ እድሳት እንቅስቃሴ፣ የመረጃ አያያዝ፣ የውስጥ አሰራር፣ የአገልግሎት አሰጣጥ ከተመለከቱም በኋላ ተገልጋዮች እንዴት እየተስተናገዱ እንደሆነ በሁሉም የስራ ክፍሎች በመዘዋወር ተመልክተዋል። የባለስልጣን መስሪያ ቤቱ ብራንድ አደረጃጀትና አጠቃላይ ገጽታን የሚመለከት እንዲሁም የጥቆማ የአስተያየት መስጫ
የህንፃና የእርካታ ደረጃ ዳሰሳ ሲስተምንም አስመልክቶ የተዘጋጀ ሰነድ ቀርቦ ከባለስልጣን መስሪያ ቤቱ አመራሮች ጋር ሰፊና ጥልቅ ውይይት ተደርጓል። በዚህም አርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም አሰራርን ማዘመንና በይበልጥ ተገልጋይን ማርካት በሚቻልበት ሁኔታ የስራ መመሪያና አቅጣጫም ሰጥተዋል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ኢንጂነር ህይወት ሳሙኤል በበኩላቸው ኢንጂነር ወንድሙ ሴታ ተቋሙ ውጤታማና ስኬታማ እንዲሆን ከጎናችን ሆነው ያልተቆጠበ ድጋፍና ክትትል እያደረጉ መሆኑን አድንቀው በዚህም በባለስልጣን መስሪያ ቤቱና ሰራተኛው ስም የላቀ ምስጋናም አቅርበዋል። በቀጣይም የተሰጡ ሀሳብና አስተያየቶች ገንቢና ለቀጣይ ስራዎች ትልቅ መደላደል የሚፈጥሩ በመሆናቸው ወደ ተግባር እንቀይረዋለን በማለትም አረጋግጠዋል። በአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን ዲጂታል የውጭ ማስታወቂያ ለቱሪዝም እምርታ በሚል ርዕስ ከባለድርሻ አካላት ጋር ውይይት አካሂዷል። ባለስልጣኑ ዲጂታል የውጭ ማስታወቂያ ለቱሪዝም እምርታ በሚል ከባለድርሻ አካላት፣ ከማስታወቂያ ድርጅቶች፣ ከንግዱ ማህበረሰብ፣ ከማስታወቂያ አስነጋሪዎች፣ ከባንኮችና በክፍለ ከተማ ካሉ የተቋሙ ቅርንጫፍ ጽህፈት ቤቶች ጋር ነው ውይይቱን ያደረገው። ዲጂታል የውጭ ማስታወቂያ ከንግድ ማስታወቂያነት ባለፈ የከተማ ስታንዳርድን ለማስጠበቅ የከተማ ገጽታ ለመገንባትና ለማዘመን እንዲሁም ውበትን ለመጨመር ትልቅ መሳሪያ መሆኑን የገለጹት የባለስልጣኑ ዋና ዳይሬክተር ኢንጂነር ህይወት ሳሙኤል በከተማችን ውስጥ የሚከናወኑ አበይት ኩነቶችን፣ ሀገራዊ ክንውኖችን ዘመናዊና ተደራሽ በሆነ መንገድ ለህዝብ ለማስተላለፍ ይጠቅማልን ብለዋል። በውይይቱ መነሻ የሚሆኑ ሰነዶች በባለስልጣን መስሪያ ቤቱ የክትትልና ቁጥጥር ዘርፍ ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱና በአዲስ አበባ ከተማ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታየ የቀረበ ሲሆን በዚህም ስለ ውጭ ማስታወቂያ ምንነት፣ ስታንዳርድ፣ የማስታወቂያ ስራ መብት፣ ፍቃድና የቋንቋ አጠቃቀም እንዲሁም ስነ ምግባራዊ አቀራረብ፣ ህገወጥ ማስታወቂያ ፋይዳና ስጋት ለቱሪዝም እድገት ያለውን ፋይዳ አስመልክቶም በስፋትና በዝርዝር ተዳሰዋል። በከተማ ውስጥ ወጥ የሆነና ደረጃውን የጠበቀ ማስታወቂያ እንጂ ከተማዋን የማይመጥንና የተዘበራረቀ ማስታወቂያ መኖር የለበትም፣ ካለም እርምት ሊወሰድበት እንደሚገባና በስራ ሂደቱ ሊስተካከሉ የሚገባቸው ጉዳዮች በውይይቱ ተሳታፊዎች አጽንኦት ተሰጥተው የተገለጹ ሲሆን ለዚህም ከመድረኩ ሰፊና በቂ ምላሽ ተሰጥቶባቸዋል። በመድረኩ በከተማዋ የገጽታ ግንባታ እንዲኖር ጉልህ አስተዋጽኦ ላበረከቱ የመንግስትና መንግስታዊ ላልሆኑ አካላት የምስጋናና የእውቅና መርሃ ግብርም ተካሂዷል። የተገልጋይ እርካታን ለማረጋገጥ በባለስልጣኑ የተቋቋመው የአገልግሎት አሰጣጥ መማክርት ጉባኤ ስራ አስፈጻሚ ኮሚቴ የባለስልጣኑን የ2018 በጀት ዓመት የ5 ወራት እቅድ አፈጻጸም ገምግሟል። ኮሚቴው በቀጣይ የተቀላጠፈና ምቹ አገልግሎት ለመስጠት የሚያስችለውን አጭር የዳሰሳ ጥናት በማድረግ ከባለስልጣኑ ጋር ሆኖ ሊሰራ ያቀዳቸውን እቅዶች በመማክርት ጉባኤው ስራ አስፈጻሚ ኮሚቴ ሰብሳቢ በሆኑት ኢንጂነር ዝናቡ አቅራቢነት ይፋ አድርጓል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ኢንጂነር ህይወት ሳሙኤልም የስራ አስፈጻሚ ኮሚቴው በአጭር ጊዜ ውስጥ ጥናት አጥንቶ በአጭር በመካከለኛና በረዥም ጊዜ አብሮ ለመስራት ያሰባቸውን እቅዶች ይፋ ማድረጉ ተቋሙ ውጤታማና ስኬታማ እንዲሆን ያለውን ቁርጠኝነት የሚያሳይ በመሆኑ ምስጋና ሊቸረው ይገባል ብለዋል። ስራ አስፈጻሚ ኮሚቴው ባለስልጣን መስሪያ ቤቱ እያካሄደ ያለውን የቢሮ እድሳት ስራና አጠቃላይ እንቅስቃሴም ተዘዋውሮ ጎብኝቷል። በአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን እንዲሁም የየክፍለ ከተማ የቅርንጫፍ ጽህፈት ቤቶች የ2018 በጀት ዓመት የ5 ወራት የስራ አፈጻጸም በጋራ ገመገሙ። በተደረገው ግምገማ በጥንካሬና በክፍተት የታዩ ጉዳዮች ተለይተው ጠንካራውን ይበልጥ ለማስቀጠል፣ በክፍተት የታዩትን ደግሞ በቀጣይ ለመሙላት ልዩ ትኩረት ተሰጥቶ መስራት እንደሚገባም ተመላክቷል። በግምገማ መድረኩ የሌብነትና ብልሹ አሰራር ትግልና የተገኙ ውጤቶች፣ የቅሬታና አቤቱታ አቀራረብና አፈታት ስርዓትን በተመለከተም በቀጣይ ትኩረት የሚሹ ጉዳዮች፣ የሚዲያና የኮሚኒኬሽን ስራዎች እንዲሁም ያጋጠሙ ችግሮችና የተወሰዱ የመፍትሄ እርምጃዎች የሚሉት በስፋት ተዳሰዋል። በጋራ ሆኖ የተሰሩ ስራዎችን መገምገሙ በቀጣይ የተሻለ ስራ ለመስራት አንዱ ከአንዱ ልምድና ተሞክሮ የሚቀስምበት ከመሆኑም ባሻገር ከማዕከል ጀምሮ በየክፍለ ከተሞች አንድ ወጥ የሆነ አሰራር ለመከተልና ለመናበብ ምቹ ሁኔታ የሚፈጥር መሆኑም የውይይቱ ተሳታፊዎች ተናግረዋል። የውይይት መድረኩን የመሩት በባለስልጣን መስሪያ ቤቱ የግንባታ ክትትልና ቁጥጥር ዘርፍ ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱና የግንባታ ፍቃድ ዘርፍ ምክትል ዋና ዳይሬክተር ኢንጂነር ፊቅጦር በላቸው የተከናወኑ ተግባራት አበረታችና ቅንጅታዊ ስራዎች የታዩባቸው በመሆናቸው ተጠናክረው እንዲቀጥሉ አንስተው በቀጣይም በተለይ የታዩ ክፍተቶችን ለመሙላት ትልቅ ጥረትና ርብርብ ማድረግ እንደሚገባም የስራ መመሪያና አቅጣጫ ተሰጥቶባቸዋል።